ሰላም እንዴት ናችሁ ቅዱሳን? እኛ ሰላም ነን እግዚአብሔር ይመስገን። ስለ መንፈስ ቅዱስ በያዝነው ውይይት ላይ ሰሞኑን ድንቅ ጊዜ እግዚአብሔር እየሰጠን ያለው ከእናቶች ጋር ጥሩ ቆይታ እያደረግን ነው። ዛሬ ደግሞ ከእናታችን ከመስከረም አምበሉ ከመስኪ ጋር መልካም ጊዜ ጌታ እንደሚሰጠን እናምናለን። መስኪዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ አዲስዬ። አመሰግናለሁ። ተባረኩ። አሜን አሜን። ጌታ ኢየሱስ ባንቺ አልፎ ደግሞ ስለሚናገረን ድንቅ ጊዜ ጌታ ስለሚሰጠን ስሙ የተባረከ ይሁን። እግዚአብሔር ይባርክሽ አንቺም በዚህ ስለተገኘሽልን። ሃሌሉያ ተባረኪልኝ። አሜን። ስሙ ይባረክ። ጸልየን እንጀምራለን። ጸልየሽልን ወደ ትምህርታችን እንገባለን። እሺ። ክብር ለኢየሱስ ይሁን። እግዚአብሔር መልካም ነው። ሁልጊዜ የምደነቅበት ነገር ቢኖር የእግዚአብሔር መልካምነት ነው። የእግዚአብሔር መልካምነት ሁልጊዜ ከኛ ጋር ስላለ ሁልጊዜ በስራው ላይ ያቆመናልና ስሙን እባርካለሁ። ስሙ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ከዘላለም እስከ ለዘላለም ላይተወን ላይጥለን በራሱ ማለ እግዚአብሔር ዛሬም ከኛ ጋር አለ። ስሙ ለዘላለም ይባረክ። አምላካችን እግዚአብሔር ሆይ እናመሰግናለን፣ እናከብራለን። እግዚአብሔር ሆይ ይሄ እኔና የአዲስ ወይም ደግሞ የእህቶች ህብረት ጊዜ አይደለም፣ ያንተ ጊዜ ነው። ዋናውን ይዘን ልናወራ ጠርተናልና ስምህ ይባረክ። እናመሰግናለን፣ እናከብራለን። የዘላለም አምላክ እግዚአብሔር ሆይ በዚህ ውስጥ ጣልቃ ሊገባ የወደደ የጠላት አሰራር ቢኖር በስም ስልጣን የተመታ ይሁን። አባቴና መድኃኒቴ ሆይ ከኔ የሆነ ምንም ነገር እንደሌለ አውቃለሁ። ቅዱሱ መንፈስ ግን እንዲያወራ ደግሞ አምናለሁ። በኢየሱስ ክርስቶስ ስም ለሚቀርብልኝ ጥያቄ አግባብ ያለው በቃል የተደገፈ መልስ መመለስ እንድችል ስለምትረዳኝ አመሰግናለሁ። እህቴ አዲስንም ስለምትረዳ አመሰግናለሁ። ክብር ሁሉ ላንተ ተጠቅልሎ ይግባ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። መስኪዬ ተባረኪ። ጌታ ኢየሱስ ይባርክሽ። ዛሬ እንግዲህ ሰሞኑን እንደጀመርነው ስለ መንፈስ ቅዱስ ያለንን እይታ መንፈስ ቅዱስ ለኛ ለክርስቲያኖች ለኛ ለቅዱሳን በክርስቶስ ተቀድሰናል የክርስቶስ ልጆች ሆነናል ብለን የምናምን መንፈስ ቅዱስን እንደተቀበልን እናምናለን። እና ይሄ ስለዚህ መንፈስ ቅዱስ ስለተቀበልነው መንፈስ ቅዱስ ምን ትያለሽ? መንፈስ ቅዱስ ላንቺ ምንድነው? እንዴት ነው መንፈስ ቅዱስን የምትረጂው? እና በዚህ ዙሪያ ያለሽን አስተያየት ያለሽን ነገር ሼር እንድታረጊኝ ነው መስኪዬ። እሺ፣ አመሰግናለሁ አድዬ። ጌታ ኢየሱስ ዘመንሽን ይባርክ። መንፈስ ቅዱስ ሲባል እጅግ ታላቅና ኃያል የሆነ አምላክ ነውና የገባኝን በመጠኑ ላስረዳ ሞክራለሁ እንጂ እሱ ተገልጦ ተነግሮ አያልቅ። መንፈስ ቅዱስ ድንቅ ነው። በእያንዳንዳችን ሁኔታ መገለጥ የሚችል እውነተኛ አምላክ፣ እውነተኛ መንፈስ፣ በትክክልም ወደ እውነቱ የሚመራን መንፈስ ነውና ሁሉም ሰው በተነስቶ ቢናገር ገልጦ አይጨርሰውም። ግን ያለኝን አካፍላለሁ። ጌታ ዘመንሽን ይባርክ። አመሰግናለሁ። መንፈስ ቅዱስ ዝም ብለን ፊደሉን ስንቆጥረው በሚቆጠረው በተጻፈው መንፈስ ቅዱስ በሚለው ቁጥር ብቻ ልንገምተው አንችልም። ምክንያቱም ጌታ ኢየሱስ ክርስቶስ 33 ዓመት በምድር ላይ እየተመላለሰ 3 ዓመት ተኩሉን ሲያስተምር በጣም የሚገርመኝ እሱ ነው። በቃ ሲያስተምር እንትኖች ሐዋርያቶች አልተረዱትም ነበረ። ዮሐንስ 14 ላይ እኔ ነገርኳችሁን ይገልጥላችኋል ይላቸዋል። በጣም የሚገርመው ማለት እኔ የገለጽኩላችሁን እኔ ነገርኳችሁ አልተገለጠላቸውም ነበር ማለት ነው። እስከዛ ድረስ በጣም ነው የገረመኝ። በቃ በጣም ውስጤን የሚኮረኩረኝ። ከዛ በኋላ ነው የተገለጠላቸው። ከዛ በኋላ ነው መንፈስ እኔ በሄድ ይሻላችኋል፣ መንፈስ ወደ እናንተ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ እኔ የነገርኳችሁን ሁሉ ይገልጽላችኋል ይላል። ስለዚህ የሚነግረንን የእሱ ያለንን ነገር እንድንሰማ በጣም ጥሩ ጊዜ ነው። እኛ ጌታን የተከተልነው እላለሁ። ሐዋርያቶች በጣም ተፈትነዋል። ምክንያቱም መጨከን እስከሚያቅታቸው ድረስ ሆነው ነበር። ኢየሱስ ክርስቶስ ጌታ ነው። ጌታ የተባረከ ይሁን። መጨከን ስላቃታቸው ጴጥሮስ 3 ጊዜ ክዶታል። እንደገና ደግሞ ይሁዳም ምንም ስላልገባው ነው የሸጠው በ30 ብር።
በጣም በጣም የሚገርም ነው። በቃ ያው ቃሉ የሚፈጸም ዘንድ ነው ይሁዳን የተጠቀመበትና መንፈስ ግን ሲመጣ ምን እንደሰሩ አይተናል። ሐዋርያት ሥራ ላይ መንፈስ በእነሱ ላይ ምዕራፍ 2 ላይ በወረደባቸው ጊዜ የሆነ እንደተከፋፈለ እሳትና ልሳን እያንዳንዳቸው ላይ ወረደ በሚለው ቃል ላይ እነሱን እንደሌላ ሰው ነው የቀየራቸው። እኔ መንፈስ ቅዱስ ሰውን እንደሌላ ሰው እንደሚቀይር አምናለሁ። ሰውን እንደሌላ በአስተሳሰብ ይቀይራል፣ በአነጋገር ይቀይራል፣ በአካሄድ ይቀይራል። ለእኔ መንፈስ ቅዱስ ሁሉ ነገሬ ነው። ምክንያቱም ራሴ ምሳሌ ባረግ አሁን ያለኝ ባህሪ አልነበረኝም ድሮ። እግዚአብሔር መልካም አምላክ ነው፣ ስሙ ይባረክ። ግን መንፈስ ቅዱስ ውስጤ ሲገባ፣ ውስጤ ሲናገር፣ የሆነ ነገር መፈለግ ሲጀምር የመንፈስ ቅዱስን በቃ ድምፅ መስማት የምንችልበትን አቅም ይሰጠናል። መንፈስ ቅዱስ ሁሉ ነገራችን ነው። በቃ ስንሄድ፣ ስንመጣ፣ ስንናገር፣ ስንጨብጥ፣ ስንቆም፣ ስንተኛ በፈለገው ቦታ ላይ መንፈስ ቅዱስ መናገር ይችላል። እኔ የሚገርመኝ ማለት ነው መንፈስ ቅዱስ የሆነ ነገር የነበረብንን ባህሪ እንኳን ሊያስጠላን ሲፈልግ የሆነ ልንል ስንል ኖ ይለናል። ውስጣችን ያለ መንፈስ ማለት ነው። ውስጣችን ያለ መንፈስ ሁል ጊዜ እኛን ይቆጣጠራል። አነጋገራችንን ይቆጣጠራል፣ አካሄዳችንን ይቆጣጠራል፣ ያለንን ውሎ ይቆጣጠራል፣ ከሰዎች ጋር እንዴት እንደምንውል ይቆጣጠራል። መንፈስ ቅዱስ ብቻ ምንድነው የሚፈልገው? መንፈስ ቅዱስ አሁን ለምትሰሙኝ እህቶቼ፣ ወንድሞቼ፣ ለምትሰሙኝ ሁሉ የምነግረው እኔ መንፈስ ቅዱስን በውስጣችን አክቲቭ ማድረግ አለብን። አክቲቭ ማድረግ ማለት ምንም መገለባበጥ አያስፈልግም። ጌታ ሆይ አንተ ምራኝ ስንለው መንፈስ ቅዱስ ኃላፊነቱን ይረከባል። ጨዋ አምላክ ስለሆነ እኛ ፍቃድ ካልሰጠነው እንደፈለግን ስንፋንን ብንል ዝም ነው የሚለው ጥሎንም ሊሄድ ይችላል። ግን እኔ በጣም የሚገርመኝ ማለት ነው አንተ ከፈለግ እንደወደድክ አድርግ። እየታመምን እየተኛን እየወደቅን እየተነሳን አንተን ያከብረሃል። እሰይ ይሁን። አንተ ከከበርክ ስንለው ወዴት ህመሙ እንደሄደ ሳናቅ። እኔ ምስክር ነኝ፣ ለዚህ ሕያው ምስክር ነኝ። ብዙ ጊዜ እንደዚህ ተጠቅሜያለሁ። መንፈስ ቅዱስ ረድቶኝ ነው። የኔ ጉብዝና አይደለም፣ የኔ ችሎታ አይደለም። መንፈስ ቅዱስ ግን ይረዳል፣ ሲፈልጉት ይረዳል። መንፈስ ቅዱስ ሲፈልጉት ያግዛል። እግዚአብሔር አምላክ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ስሙ ለዘላለም ብሩክ ይሁን። አንድ ትንሽ ነገር ጽፌያለሁና ፕሮግራሙን ስትሰጪኝ መንፈስ ቅዱስ በህይወቴ እንዲበዛ ምን ላድርግ ብዬ ለራሴ ጻፍኩ ማለት ነው። ኢየሱስ ጌታ ነው። መንፈስ ቅዱስ በህይወታችን እንዲበዛልን እንደዚህ ይላል ኢሳይያስ 11 ላይ ስለ እግዚአብሔር መንፈስ ሲናገር የጥበብና የማስተዋል የምክርና የኃይል መንፈስ የእግዚአብሔርን የመፍራት ያርፍበታል። እግዚአብሔር ይህንን ስንከታተለው ማለት ነው፣ ይህንን ስንፈልገው ኢሳይያስ ምዕራፍ 1 እና 2 ሲነበብ ማለት ነው የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ። የጥበብና የማስተዋል መንፈስ ማለት ሁሉን ነገር እንድናስተውል፣ ጥበበኞች እንድንሆን፣ ስንናገር በጥበብ እንድንናገር፣ ስንራመድ በጥበብ እንድንራመድ፣ ስንጎዳኝ ከሰዎች ጋር በጥበብ እንድንኖር፣ ጎረቤት ይሁን ጓደኛ ይሁን በየትኛውም አቅጣጫ ስንሆን በማስተዋልና በጥበብ መናገር እንድንችል ይረዳናል። የእግዚአብሔር መንፈስ የጥበብና የማስተዋል እንደገና የምክርና የኃይል መንፈስ ቅዱስ መካሪ ነው። አያችሁ፣ መካሪ ነው ወገኖቼ፣ በደንብ ስሙኝ። መንፈስ ቅዱስ ይመክራል። ማንም የማይመክረንም ምክር ይመክራል። ለምን? ውስጣችን በፊቱ የተገለጠ ስለሆነ ለሰዎች የደበቅነው ምስጢር ሳይቀር እያሳየን ነው። ይሄን ልክ አይደለሽ፣ ይሄን ትክክል አይደለሽ እያለ የሚመክር ደግሞ የሚመልስ አምላክ ነው መንፈስ ቅዱስን እንደዚህ አክቲቭ ስናደርገው ውስጣችን ይሄ ሁሉ ነገር በእኛ ላይ ይሆናል። እንደገና የኃይል መንፈስ ማለት ለጠላት አንበገርም። ኃይል ማለት ከእግዚአብሔር የሚሰጠን ኃይል ወንድሜን ወይም እህቴን ወይም ሰንበዲ የሆነ ነገር ለማድረግ ሳይሆን ጠላቴን የምመታበት በትር ይሰጠኛል። የምመታበት በትር በስሙ ኃይል፣ በትር ስሙን ሰጥቶኛል። ኃይል ደግሞ መንፈስ ቅዱስ ሞልቶኛል። ስለዚህ በተሰጠኝ ኃይል በተሰጠኝ በትር ጠላቴን መምታት እችላለሁ ማለት ነው። መንፈስ ቅዱስ በህይወታችን አክት እንዲያደርግ ከፈለግን እነኚህን ነገሮች ውስጣችን ሁልጊዜ ማንቀሳቀስ አለብን። ሌላው እግዚአብሔርን መፍራት፣
እግዚአብሔርን መፍራት ያርፍበታል ይላል። እግዚአብሔርን መፍራት ማለት ስንናገር እግዚአብሔርን የማያከብር ነገር እንዳንናገር፣ እግዚአብሔርን መፍራት ማለት ይሄ ነው። የሆነ ነገር አክት ስናረግ እግዚአብሔር የማይከብርበትን ነገር በህይወታችን እንዳናረግ ኖ ይለናል መንፈስ ቅዱስ። ሃሌሉያ! ኖ ሲለን መቆም አለብን። እና በጣም የሚገርመው አንድ የደህንነት አስተማሪ አንድ ጊዜ ምን ብሎኛል? ሊያስተምረን ወደ እኔ ቤት ይመጣል። እኔና ልጆቼ ነን አንድ ላይ እንማር የነበር ነውና መንገድ ላይ የሆነ ትልቅ መኪና በብስክሌት ነው እሱ የሚመጣው፣ ናዝሬት ነው። ሊገጨው ሲል ክፉ ቃል ተናገረ ካንደበቱና ልክ ከሰውየው ማለት ነው ፓስተሩ ማለት ነው ክፉ ቃል ሲናገር መንፈስ ቅዱስ ኖ አለው። ደህንነት ስማር ነው ይሄንን መረዳት ያስተማረኝ። መጥቶ ቀጥታ ይሄንን አስተምሮ ማለት ነው። ከዛ ኖ አለውና መንፈስ ቅዱስ ምናልባት እንቅልፉ መጥቶ ሊሆን ይችላል፣ ምናልባት አላየህ ይሆናል ምናምን ሲለው እንደገና መኪናውን አስቆሞ ሰውየውን ባርኮት አላየኝ ይሆናል ይቅርታ ብሎ ሰውየው መውረድ እስከሚቀረው ድረስ በቃ ኃይለማርያም ሆስፒታል እና ምን ልናገር ፈልጌ ነው? አሁን መንፈስ ቅዱስ በውስጣችን አክቲቭ ሲሆን ይህንን እግዚአብሔርን የምንፈራው እንዳንስት ይመልሰናል። ክፉ ቃል እንዳንናገር ይመልሰናል። ኢየሱስ ክርስቶስ ጌታ ነው። ጌታ የተባረከ ይሁን። ይሄንን ለማድረግ ይሄንን ለማግኘት ምን እናድርግ ሲባል መንፈስ ቅዱስ በህይወታችን አሁን አክቲቭ እንዲሆን ምን እናድርግ ሲባል 3 ነገሮች እናገራለሁ። አንደኛ ቃል ማብላት፣ ሁለተኛ ጸሎት፣ ሶስተኛ ፍቅር ናቸው። አንደኛው ቃል መብላት ማለት ቃል በህይወታችን እነኚህ 3ቱ ነገሮች በህይወታችን ሲበዙልን መንፈስ ቅዱስ የማይንቀሳቀስ በምንም ምክንያት አይሆንም። ለሰው ማይመች፣ ለሰው አይምሮ የማይመች፣ ለራሴ እኔ ነኝ እዚህ ውስጥ ያለሁት ብዬ ግራ እስኪገባኝ ድረስ የሆነ ቦታ ተወጥፌ እግዚአብሔር ግን ስፈልገው ይገኝልኛል። መቼ? ቃሉን ስበላ፣ መቼ? ስጸልይ፣ መቼ? ለሰዎች ፍቅር ሲኖረኝ። መንፈስ ቅዱስ የበቀል መንፈስ በእኛ አይደለም የምንበቀለው፣ የኛን ነገር እግዚአብሔር ራሱ ይበቀላል። ሲበቀልልን ግን የኛን ልብ አይቶ ነው፣ የኛ ሮሮነት አይቶ ነው፣ የኛ መልካምነት አይቶ ነው። ይሄ በምን ይመጣል? በፍቅር ይመጣል እና በጸሎት ይመጣል። ጌታ ሆይ እንደምትፈልገው አርገኝ፣ ያንተ ፍቃድ በኔ ላይ ይረፍ፣ ያሰብከው በኔ ላይ ይሁን እያልን ስንናገር እግዚአብሔር በእውነት በጸሎት ውስጥ የሰው ፍቅር ያስገባልናል፣ የሰው መውደድ ያስገባልናል፣ ከሰዎች ጋር እንድንዋደድ ያደርጋል፣ ለሰዎች ቅን ነገር ብቻን ማሰብ እንድንችል ያደርጋል። ይህ የሚሆነው ቃሉን ለምሳሌ ስለ ቃሉ ደግሞ ብናወራ ቃሉ ሲሰበክ መድረክ ላይ ሲሰበክ በቅድስ ስሜ ሊጠራ ወይም ደግሞ ተጠቁሙብኝ አንቺ የሰራዊት ጌታ እግዚአብሔር እንዲህ ይልሻል ምናምን መባል አይጠበቅብንም። አገልጋዩ ቆሞ የሚናገረው ቃል ሬማው ቃል ለኔ ነው ብለን መውሰድ አለብን። ራሳችንን እዚህ ቃል ውስጥ የሚሰበከው ቃል ውስጥ ማስገባት አለብን። አንደኛ። ሁለተኛ ቤታችን ስናነበው እንደሚገባን ሆነን ራሳችንን እዛ ውስጥ እያስገባን ቃል መብላት አለብን። ቃል መብላት ማለት ከዘፍጥረት እስከ ራዕይ መሸምደድ ሳይሆን ከዘፍጥረት እስከ ራዕይ የተጻፈውን ቃል በህይወት መኖር ማለት ነው። በህይወት ለመኖር ደግሞ መጸለይ ያስፈልጋል። እንደገና ደግሞ የመንፈሱ ኃይል ዋና ነው። በመንፈስ ሆነን ከሁኔታ ውስጥ ወጥተን ስናነብ ቃሉን ለኛ መልእክት አለው። ቃሉ መጽሐፍ ቅዱስ ሲናገር ከትንቢት የጸና የእግዚአብሔር ቃል አለን ይላል መጽሐፍ ቅዱስ ላይ። ስለዚህ ከትንቢት የጸናውን ያንን ቃል ነው እኛ የምንካፈለው። ከትንቢት የጸናው በግድ ስማችን እንዲጠራ፣ ስልክ ቁጥራችን እንዲነገረን፣ አድራሻችን፣ የቤታችን አቀማመጥ እንዲነገረን መጠበቅ አንፈልግም። እኔ ይሄንን የትንቢት አካሄድ እየተቃወምኩ አይደለም። ነገር ግን መንፈስ ቅዱስ ከኛ ጋር አክቲቭ ከሆነ እኛ ቃሉ ይናገረናል። ላለንበት ሁኔታ እግዚአብሔር መልስ አለው። የት ላይ? ቃሉ ላይ። ይሄ ግን የሚሆነው በመንፈስ ሆነን ስንጸልይ፣ በፍቅር ስንኖር፣ ከሰዎች ጋር ምንም ሳንናቆር። መጽሐፍ ቅዱስ ላይ መጀመሪያ መሰዊያ ላይ ሳትቀመጥ ከጓደኛ ጋር ያለን ችግር ፍታ ስለሚል ያንን ችግር ለመፍታት መጀመሪያ ፍቅር ሊኖረን ይገባል። ለማንም ሰው ክፋት ማሰብ የለብንም። እነኚህ 3 ዋና ነገሮች በመንፈስ ቅዱስ ኃይል በእውነት ከተንቀሳቀስንባቸው ለኛ መድኃኒቶቻችን ናቸው፣ ለኛ ጉልበቶቻችን ናቸው። በኢየሱስ ስም እግዚአብሔር አምላክ ይረዳናል እና መንፈስ ቅዱስ በእነኚህ 3 ነገሮች ላይ የተመሰረተ ነው። ቃሉን በመብላት
እንደገና ደግሞ በመጸለይ፣ ሁለተኛ ደግሞ በፍቅር በመኖር። ይሄን ስናደርግ መንገድ ላይ የሄድን ጌታ ይናገረናል። እግዚአብሔር በግድ ተንበርክካችሁ እንደዚህ ምናምን አይለንም። መንፈስ ቅዱስ የሚፈልገው ልባችንን ነው፣ የውስጥ ልባችንን ነው። የውስጥ ልባችንን ደግሞ በጸሎት ሆነን የምንጠይቀውን ጥያቄ እግዚአብሔር ይመልስልናል። በፍቅር ሆነን ከሰዎች ጋር ስንኖር ከኔ ወንድሜ ይሻላል፣ ከኔ እህቴ ትብስብኛለች፣ እሷ ይሻላት፣ እሷ ታግኝ፣ እሷ ይሁንላት ስንል የኛን ነገር እግዚአብሔር ይሰራል። ይህም የሚያስብለን ዋናው ነገር ግን መንፈስ ቅዱስ ነው። መንፈስ ቅዱስ ከሌለው ሰው ይሄ መሆን አይችልም። መንፈስ ቅዱስ ከሌለው ሰው ቃል ማንበብ አይችልም፣ ቢያነብ ፊደል። መንፈስ ቅዱስ ከሌለው ጸሎት መጸለይ አይችልም። በጸሎት ዝም ብሎ ተንበርክኮ ሊነሳ ይችላል፣ ግን መንፈስ ኃይል ይሰጣል፣ መንፈስ አቅም ይሰጣል፣ መንፈስ ጉልበት ይሰጣል፣ መንፈስ መገለጥ ይሰጣል፣ መንፈስ አይን ይከፍታል፣ መንፈስ እጅና እግርን ይቆጣጠራል፣ ልብን ይቆጣጠራል። ሃሌሉያ! መንፈስ ቅዱስ እናመሰግናለን። ክብር ሁሉ ለአንተ ብቻ ይሁን። በነገራችን ላይ መንፈስ የሌለው ሰው ነው ድሃ እንጂ የሚበላ የሌለው ሰው ድሃ አይደለም። መንፈስ እያለው በእውነት ጴንጤ ድሃ የሚባል ጴንጤ መኖር የለበትም። ለምን ብትሉኝ ስለ መብልና ስለ መጠጥ እያወራው አይደለም። መንፈስ የሌለው ሰው ነው ድሃ። መንፈስ የሌለው ሰው የሚሰራውን አያውቅም። መንፈስ ቅዱስ አብሮት የሌለ ሰው የሚያደርገውን አያውቅም። ስለዚህ ድሃ የሚባለው በጴንጤ በእውነት መንፈስ ቅዱስ የሌለው ሰው ነው። መንፈስ ቅዱስ ደግሞ እንዲመጣ ቃል እየበላ ጸሎት እየጸለየ ከሰዎች ጋር ፍቅር እያረገ በእውነት በጸጋ መኖር ይቻላል። ጸጋ የሚባለው ነገር ራሱ የተሰጠን እኮ ከመንፈስ ቅዱስ ኃይል ነው። ጌታ ነው ጸጋ የሰጠን፣ የጸጋው ባለቤት እግዚአብሔር ነው። ግን ጸጋውን ደግሞ አክቲቭ የሚያደርግልን መንፈስ ቅዱስ ነው። ወገኖቼ አንድ ነገር ልንገራችሁ፣ ሁልጊዜ ፍቃዳችሁን አትፈጽሙ፣ ፍቃዳችሁን ለሱ ስጡት። ራይት ከሆነ ያደርገዋል፣ ራይት ካልሆነ አያደርገውም። መንፈስ ቅዱስ የተባረከ ይሁን። ለአንቺም አይደለም ይላል፣ አይደለም እንዲህ አይደለም፣ አካሄድ እንዲህ አይደለም፣ በዚህ መልሹ፣ በዚህ አድርጊው። ምን እንፈልጋለን ወገኖቼ? ዛሬ እኮ አንድ ሰው ለምሪት ለመስጠት ምክር ለመስጠት በጣም ብዙ ብር ነው ወደ ከተማ የሚከፈለው። ትልቅ ከተማዎች ኢንቫይት ተደርገው ተጠርተው ቁጭ ብለው ምክር ለመስጠት በጣም ብዙ ብር ነው። እኛ ግን ተንበርክከን በጠራ ነው በመንፈስ ቅዱስ ኃይል ጸልየን በጠራ ነው ቃሉን በበላንበት በዚህ በመንፈስ ቅዱስ ኃይል እኛ የሚገራርም ምክር እንመከራለን። መካሪ ነው መንፈስ ቅዱስ። ሲመክር የምክር መንፈስ ይላል እዚህ ኢሳይያስ ላይ። ሲመክር የሚጠቅመንን እያሳየ የማይጠቅመንን እየጣለ ይሄ አይጠቅምሽም፣ ይሄ እንዲህ ነው እያለ ነው የሚያስተምረን። መንፈስ ቅዱስ ለኔ ሁሉ ነገሬ ነው። መንፈስ ቅዱስ ለኔ ሁሉ መውጣቴ መግባቴ ነው፣ ንግግሬ ነው። ብዙ ነገር የተለውጦበት ስላየው ነው ወገኖቼ። እግዚአብሔር አምላክ የተባረከ ይሁን። እንደ እግዚአብሔር ያለ ማንም የለም። መንፈስ ለብቻው በእውነት መንፈስ ለብቻው ምድርን መምራት ይችላል። ጌታ ኢየሱስ ክርስቶስ ኢሳይያስ 61 ላይ ልኮኛል፣ ቀብቶኛል ይላል። ልኮታል፣ ቀብቶታል። ጌታ ኢየሱስ እኮ ነው ያነበበው የኢሳይያስን መጽሐፍ እንዲህ ብሎ። መንፈስ እኮ ነው ወስዶ እዛ ጋር ያስነበበው። መንፈስ እኮ የፈለገበት ቦታ ህዝብ ፊት፣ ፈሪሳውያን ፊት እንደዛ ሊናገር የሚችልበት ምንም አቅም የለውም። እሱ አምላክ ነው። በእርግጥ ግን መንፈስ ነው በቃ የቀባው መንፈስ ነው፣ ያስነሳው መንፈስ ነው የላከው። አብሮት አለ። ሲሄድ ግን ጥሎልን ሄደ። ለኛ ጥሎልን ሲሄድ መንፈስ ቅዱስ ለኛ ሲቀር የነግረን የነበረው ለደቀ መዛሙርቶች ይነግር የነበረው እዛ ህዝብ መሀል እንዲያወራው የነበረው ነገር ሁሉ ያብራራላቸው ለመንፈስ ቅዱስ ነው። ለነሱ ስሙ ለዘላለም ብሩክ ይሁን። መከራችሁ እኔ የገባኝን የምነግራችሁ መንፈስን በውስጣችሁ አክቲቭ አድርጉ። በደማቁ ነው ይሄንን የምጽፈው። መንፈስ ቅዱስን አክቲቭ ማድረግ ያስፈልጋል። በእያንዳንዳችን ውስጥ አክቲቭ ሊሆን ያስፈልጋል። ምክንያቱም ስንስት ይመልሰናል፣ ስንዋሽ ነው ይለናል። መንፈስ ቅዱስ እያንዳንዱ ነገራችንን ይጠቀማል። አይናችንን ይጠቀማል፣ እጃችንን ይጠቀማል፣ ልባችንን ይጠቀማል፣ እግራችንን ይጠቀማል። ስለዚህ ለዚህ ሁሉ ፈቃዳችንን እንስጥ። ወደ ፈለገበት ይነዳናል። የፈለግነው በእጃችን ያሰራናል። እኛ የፈለግነውን ሳይሆን እሱ የፈለገውን። እግሩም ወደ ፈለገበት ይሄዳል። የሁሉም ሰው መንፈስን የፈለገ ሰው አስተሳሰቡ መንፈስ ቅዱስ እንደፈለገው ያስባል። ቅን ሐሳብ ይሆናል፣ አፍቃሪ ይሆናል፣ ልቡ ያፈቃል፣ ይወዳል፣ ይጨነቃል ለሰው።
እንደዚህ አይነት ለመሆን መንፈስ ቅዱስን አክቲቭ መሆን ያስፈልጋል። ሁላችንም በመልካም አይደለም ተወልደን ያደግነው። ዓለም ላይ ያደግን ሰዎች ብዙ ክፋቶች ሰርተናል፣ ብዙ መጥፎ ነገር ተናግረናል፣ ብዙ መጥፎ ነገር አስበናል፣ ብዙ ክፋት አስበናል በልባችንም። ነገር ግን መንፈስ ሲመጣ ሁሉን ይቀይራል። ኢየሱስ ክርስቶስ ጌታ ነው። በጣም የምደነቀውና በኢየሱስ ደስ የምሰኘው መንፈስ ቅዱስን የሚያህል አምላክ ጥሎልን ለኛ እኔ ብሄድ ይሻላችኋል፣ አጽናኙ መንፈስ ወደ እናንተ ይመጣል። አጽናኝ ሲሆን እኮ ሲያጽናና እኮ እንደምንም ነው የሚያጽናናው። የፈለገ የምንወደው ሰው ቢለይብንና ብናዝን ምንም እንዳልተፈጠረ እኮ ነው። ኦኬ ልክ ነህ አንተ የምንልበት አቅምና ጸጋ ይሰጠናል። እኔ አይቻለሁ። በዚህ አንድ ጓደኛዬ በጣም ተፈርታ ወንድሟ ታሞ በቃ እሷ እንዴት ትሆናለች ተብሎ በጣም በጭንቅ ውስጥ ከሚሞተው ሌላ እሷ ነበረች የተፈራችው፣ በጣም ወንድሟን ስለምትወድ ማለት ነው። ለተሞቶ አስከሬኑን ይዘው ሲመጡ ሐረር ነው። አስከሬኑን ይዘው ሲመጡ እሷ ሰው ፊት መቆም አቃታት። ውስጧ በዝማሬ ተሞልቶ ሁሉም ቤተሰቡ በጌታ ነው እና እሱም በጌታ ነው፣ ወደ ጌታ ነው ሄደው እና እሷን በቃ ራሷን መደበቅ አቃታት። ልሳን ማውራት ፈለገች፣ መዘመር ፈለገች። ይሄ ከአይምሮ በላይ ነው። ውስጥ እንደገና አንድ ክፍል ዘግታ ልሳኗን መልቀቅ ጀመርኳለች በቃ። እና ዝማሬ አይገርማችሁም? ዝማሬ ይሄ የማንም አቅም አይደለም፣ የመንፈስ ቅዱስ አቅም ነው። ሲያዝን ያጽናናል ሲባል አይዞሽ ጌታ ኢየሱስ ያበርታሽ ምናምን የምንለው አይደለም፣ እንደዛ እንደምንለው አይደለም። መንፈስ ቅዱስ ሲያጽናና ያጸናናል። ልክ ነህ ማለት እንችላለን። አንተ ትክክል ነህ፣ አልተሳሳትክም፣ በዘመናት መካከል ተሳስተህ አታውቅም ማለት እንጀምራለን። ሰው ሲሞትብን እንኳን ማጽናናት እሱ ነው። እጅግ አድርገን ስናዝንም፣ እጅግ አድርገን በሰዎች ስንበሳጭም መንፈስ ቅዱስን አክቲቭ ስናደርገው ኖ እንደሱ አይደለም እኮ ማለት እንጀምራለን። ሰው እየተናደደልን እኛ ማንናደድበት፣ ሰው እየተበሳጭ እንዴት እንዲህ ታረግሻለች ከሊት እየተባለ እኛ ማንናደድበት፣ እኛ ምንም የማይመስለን ከራሳችን ጉብዝና እኮ አይደለም። መንፈስ ቅዱስ ነው ይሄን የሚያደርገው። መንፈስ ቅዱስን ብቻ ፍቃድ ስጡት። እኔ የምመክራችሁ ፍቃድ ስጡት። ሁልጊዜ በእናንተ ላይ መብት ስጡት፣ ኃላፊነቱን ስጡት። ይሄንን ነው የምለው። መንፈስ ቅዱስ የተባረከ ይሁን። በዚህ በሰማችኋት ጥቂት ነገር እንደበዛላችሁ አምናለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። ወዳችኋለሁ። አሜን። መስኪዬ ተባረኪልን። ጌታ ኢየሱስ ዘመንሽን ይባርክ። ስለ መንፈስ ቅዱስ ባንቺ አልፎ እግዚአብሔር የተናገረን መልካም ነገር በህይወታችን ፍሬን ያፍራ። ተባረኪ መስኪዬ። አሜን። ተባረኪ። አሜን።